በተጨማሪ የተወሰነ ማሻሻያ ከተደረገባቸው ነጥቦች አንዱ ለበጎ አድራጎት ዓላማ የሚደረጉ ወይ ደግሞ ይሄ ቻሪቴብል ዶኔሽን የምንላቸው ናቸው። ከዛ ጋር ተያይዞ በፊት አዋጅ ላይ የነበረ ምንድነው ቻሪቴብል ዶኔሽን 10% ኦፍ የጠቅላላ ገቢውን 10% ድረስ ተቀባይነት አለው። ይህ ተቀባይነት የሚኖረው ግን አንደኛ ከታወቁ ቻሪቴብል ከተመዘገቡ ለነሱ ዶኔሽን የምናደርገውና መንግስት በራሱ ጊዜ በተለያዩ ኢንሲደንቶች አደጋ ሊሆን ይችላል አገራዊ ጥሪ በሚኖርበት ጊዜ ለዛ የምናዋጣው መዋጮ ወይ ደግሞ ዶኔሽን ተቀባይነት ይኖራል። አዲስ እዚህ ጽንሰ ሐሳብ ላይ የገባው ምንድነው በተለይ ሚኒስተሩ በሚያወጣው መመሪያ መሰረት ሊስት አድርጎ ከነዚህ አሁን 10% ኦፍ ጠቅላላ ገቢ በተጨማሪ ሊጨምር የሚችል ዶኔሽን የምናዋጣው ሊጨምር የሚችልባቸውና ተቀባይነት ሊኖርባቸው የሚችሉ ሁኔታዎችን በመመሪያ አውጥቶ ለማህበረሰቡ እንደሚያቀርብ እዚህ አዋጁ ላይ ተጠቅሷል። ስለዚህ በዛ ሁኔታ ለማንና ለምንድናቸው የሚለውን ማብራሪያውን መመሪያውን ተከትሎ እኛ ዶኔሽናችን ላይ የተወሰነ ብንጨምር አክሴፕተብል ይሆናል ማለት ነው። ግን ሲባል ግን እንደፈለግን 10%ን በላይ አውጥተን ዶኔሽኑ ተፈቅዷል የሚል ነገር ማድረግም የለብንም። እንደ ድርጅት ይሄንን መመሪያ ጠብቆ እስኪወጣ መጠበቅ አለብን። በዛ ማብራሪያ መሰረት ደግሞ ግልጽ በሆነ ሁኔታ በዶክመንት በተደገፈ መልኩ ዶኔሽኖቻችንን ወይ መዋጮቻችንን ማድረግ እንችላለን ማለት ነው።